እምነታችን የተመሰረተበት ለእምነት የሚነግረን ብቻ ሳይሆን የምናምነው ማለት ክርስቶስን ብቻ ነው ማሳየት ይፈልጋል። ክርስቶስ ግን እንዴት ነው በዚህ እነዚህ ሰዎች እንግዲህ በጣም ብዙ ነገሮችን እያዩ እየዛሉ ነው ያሉት። አመኑ በሄዱ ቁጥር ጊዜ ያለፈ በሄደ ቁጥር እየዛሉ ነው ያሉት፣ እየደከሙ እየመጡ ነው። እዚህ እውነተኛ የሆነው መድኃኒት ነው የሚነግራቸው። እዚህ ለመንፈሳዊ ዝለታችሁ የነኛው መድኃኒት ክርስቶስን ማየት ብቻ ነው። ከመንፈሳዊ ዝለት ለመውጣት በጣም ትልቁ እውነት ክርስቶስን ሮል ሞዴል ማድረግ ነው። የኔና የናንተ ትልቁ ሚዛናችን ክርስቶስ ነው። ቢኮዝ የእምነታችን ፍጹም አድራጊው እሱ ስለሆነ የዕብራውያን ጻፊ ግን የክርስትና ሞዴልና የክርስትና ምሳሌያችን ክርስቶስ ነው። ክርስትናን የምንመዝንበት ሚዛን ክርስቶስ ነው። በጣም ብዙዎች የየራሳቸውን ፍልስፍና ጨምረው የየራሳቸውን ጨምረው ክርስትና የሚኖረው እንደዚህ ነው። የየራሳቸውን መንገድ አበጅቶ እኛ ቀናተኞች ነን ብሎ የየራሳቸው የሚያዩት የሚከተሉት ምሳሌ አላቸው። ፍለጋውን ተከትለው ይጓዛሉ ማለት ነው። ላይፍ ስታይላቸው እንደ መሪያቸው ነው። የሚፈልጉት የማይፈልጉትም ነገር ይለያያል። የክርስትና ህይወት ምሳሌያችን ሊሆን የሚገባ ክርስቶስ ብቻ ነው። ሪልማችን ስኬታችን ክርስቶስን መከተል፣ ሩጫችን ክርስቶስን መከተል፣ ፍላጎታችን ክርስቶስን መምሰል። በክርስትና ህይወት ውስጥ ክርስቶስን ከመምሰል ያነሰ ፕሮግራም ካላችሁ በዚህ ምድር ላይ እንደናንተ በጣም ምስኪን የሆነ ሰው የለም። በክርስትና ህይወት ውስጥ በክርስትና መንገድ ውስጥ ትልቁ ስኬታችን ክርስቶስን መምሰል፣ ክርስቶስን ተከታይ መሆን፣ ክርስቶስን መሆን፣ ክርስቶስን መኖር ነው። ክርስቶስን የናንተ ህይወት ማድረግ ነው። ከክርስቶስ ያነሰ ሪልም ካላችሁ፣ ከክርስቶስ ያነሰ እቅድ ካላችሁ፣ ከክርስቶስ ያነሰ ፕሮግራም ካላችሁ በጣም ምስኪን ነው የምትሆኑት። ስለዚህ ዕብራውያን ጻፊ ምሳሌያችሁን አስተካክሉ እያላችሁ የምትከተሉትን እግር አስተካክሉ። ማን ነው ሮል ሞዴላችሁ? ማንን እያያችሁ ነው ጌታን የምታገለግሉ? ማንን እያያችሁ ነው ጌታን የምታመልኩት? ማንን እያያችሁ ነው የምትነቃቁ? ማንን እያያችሁ ነው የምትዘምሩት? እመኑኝ ክርስቶስን እያያችሁ ካልሆነ እየዛላችሁ ነው የምትሄዱት። የዕብራውያን መጽሐፍ ላይ ምዕራፍ 12 ላይ እናወጣና ከቁጥር 1 ጀምሮ ጥቂት እናንበው። እግዚአብሔር ይመስገን። ቁጥር 1 እንደዚህ ይላል፣ እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችንን ራስና ፍጻሜውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። ባለፈው ስለ መንፈሳዊ ዝለት እየተማርን የመጣ ነው። መንፈሳዊ ዝለት ምን እንደሚመስል አይተናል ማለት ነው። ስለ መንፈሳዊ ዝለት ስንማር የዕብራውያንን ቅዱሳን እንደ ምሳሌ ወስደን እየተማርን ያለ ነው። የዕብራውያን ቅዱሳን በጣም ጠንካራ ቅዱሳን የነበሩ ነፍሳቸውን ለመስጠት የማይሰስቱ ወይም ደግሞ ነፍሳቸውን እንኳን ለመስጠት የፈቀዱ እንደሆኑ ሐዋርያው ምዕራፍ 2 ላይ ይናገራል። በጣም ጠንካራ መንፈሳዊ ህይወት ነበራቸው። ጌታን ይወዱ ነበር። ከእግዚአብሔር ጋር የነበራቸው ህይወት ጤነኛ ነበር። እግዚአብሔር ለመከተል ወስነው የወጡ ሰዎች ናቸው። ነገር ግን በመንገዱ እየሄዱ ክርስቶስን በመከተል መንገድ ውስጥ በጣም ብዙ ፈተናዎች፣ በጣም ብዙ እንቅፋቶች ገጥመዋቸዋልና አንዳንዶቹ ያልጠበቋቸው ናቸው። ከዚህ የተነሳ ነው ይሄ ምዕራፍ 12 ቁጥር 2 እና 3 ላይ የምትመለከቱት በነፍሳቸው የገጠማቸው ዝለት የመጣው ከዚህ በህይወታቸው እየተፈራረቀ ከመጣው ምንድነው የህይወት ፈተና የተነሳ ነው። ህይወታቸው ቀጥ ብሎ መሄድ አልቻለም። ትጋታቸውን እንዳይቀጥሉ የሚያደርግ እንቅፋት ገጥሟቸዋል። እንዳይተጉ፣ ጌታን እንዳይከተሉ፣ ጌታን እንዳያመልኩ፣ ከእግዚአብሔር ጋር ያለው ህይወታቸው፣ ከእግዚአብሔር ጋር ያለው ኑሯቸው ልክ እንደ ትናንትናው ጤነኛ እንዳይሆን የሚያደርግ የህይወት እንቅፋት ገጥሟቸዋል።
ይሄንን ነው ሐዋርያው መንፈሳዊ ዝለት ገጥሟቸዋል። መንፈሳዊ ዝለት በህይወታችሁ ላይ እንዳይቀጥል ስር እየሰደደ እንዳይሄድ ማድረግ ያለባችሁ እውነቶች ብሎ 3-4 መሰረታዊ እውነቶችን ያነሳን ነበር። እኔና እናንተ የመጀመሪያው ምስክሮች ናቸው። የምንሄደው ህይወት አሁን የዕብራውያን ቅዱሳንም እኔና እናንተም የምንሄደው ህይወት አዲስ ህይወት አይደለም። እኔና እናንተ የጀመርነው አይደለም። ጀማሪዎቹ እኔና እናንተ አይደለንም። የዚህ መንገድ ባለቤቶቹ እኔና እናንተ፣ የዚህ መንገድ መገለጡ ለመጀመሪያ ጊዜ መጣው እኔና እናንተ ጋር አይደለም። ሐዋርያው ምስክሮች አሉት ነው የሚለው። እግዚአብሔር ይመስገን። እና ምዕራፍ 11ን በሙሉ ሐዋርያው እንዲጽፍ ያስገደደው ምስክሮቹን ለማስቀመጥ ነው። የክርስትና ህይወት ምስክር አለው። እግዚአብሔር ይመስገን። መንገዱን ሂደው የጨረሱት ምስክሮች አሉ። መንገዱ ጄንዊን ነው። መንገዱ እውነተኛ ነው። መንገዱ የሚካሄድበት ነው። በእርግጥ እንደኛ ድካም ያላቸው ሰዎች፣ እንደኛ ሊዝሉ የሚችሉ ሰዎች፣ እንደኛ በጣም በብዙ መከራ ውስጥ ያለፉ ሰዎች መንገዱን ለመሄድ ታድለው መንገዱን ሄደው ጨርሰውታል። ሃሌሉያ። የክርስትና መንገድ እንዲሁ ፉርሽ የሆነ መንገድ አይደለም። ተስፋ የሚያሳጣ መንገድ አይደለም። የክርስትና መንገድ ሄደን ስንጨርስ ድምር ውጤቱ ይሄ ነው ተብሎ የሚሰጠን አይደለም። የክርስትና መንገድ የተቀበልነው መንገድ ነው። ውጤቱን ይዘን ነው የምንሮጠው። እግዚአብሔር ይመስገን። አሜን ናችሁ? ተቀብለን ነው የምንሮጠው። ደሞዙ፣ ዋጋው፣ ህይወቱ ተሰጥቶን ነው የምንሮጠው። ምዕራፍ 12 ላይ ግን ራሱ እውነት ስለሆነው፣ ራሱ መንገድ ስለሆነው ስለ አንዱ ምሳሌ ነው የሚናገረው። እሱም ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ እንደ ሐዋርያው ገለጻ እሱ የእምነታችን ምንድን ነው የሚለው? ፍጹም አድራጊ። የእምነታችን ፍጹም አድራጊ እሱ ነው። ሃሌሉያ። የሚታመንበት አካል እሱ ነው። ተቀላቸው በጣም ብዙ እምነቶች መስራቾች አሏቸው። የአይሁዳዊነትን ወይም ደግሞ የጁዳይዝምን እምነት የመሰረተው ወይም ደግሞ የተቀበለው ሙሴ ነው በሲና ተራራ ላይ። ታውቃላችሁ። ስለ እስልምና ሲነሳም ነብዩ መሐመድ በመካ መዲና ላይ ተቀብሎ ከዛ በኋላ ላውንች አድርገውታል እምነቱን። ቡድሃም ልክ እንደዚሁ፣ ቡድሂዝምም ቡድሃ የሚባለው ሰው እንደዚሁ ነው። ሁሉም ግን ስለሆነ አካል ነው የተናገሩት። እውነት ነው፣ ተቀብለነዋል። የሚታመንበት ያህዌ የሚባል አምላክ አለ። የሚታመንበት አላህ የሚባል አምላክ አለ። የሚታመንበት ቡድሃ የሚባል አምላክ አለ። የሚታመንበት አስታሮት የሚባል አምላክ ብሎ ነው የጠቆሙት። እነሱ ራሳቸው የሚታመንባቸው አይደሉም። እኔ ራሴ አምናለሁ ብሎ ነው የተናገሩት። እኔ ራሴ አዳኝ ያስፈልገኛል ብሎ ነው የተናገሩት። እኔ ራሴ ህይወት ያስፈልገኛል ብሎ ነው የተናገሩት። መንገዱ እውነት ነው፣ እኔ ራሴ ይሄድበታል ብሎ ነው ምስክር ብቻ ነው የሆኑት። የምዕራፍ 11 ቅዱሳንም ምስክሮች ብቻ ናቸው። እነዚህን የሚያክሉ ምስክሮች ተብሎ ነው የተቀመጡት፣ ስለ እውነቱ ማለት ነው። ጌታ ኢየሱስ ክርስቶስ ግን እውነት ነው። እግዚአብሔር ይመስገን። ወደ እንትና የሚጠቁም አይደለም። እንትናን የሚያሳየን አይደለም። እሱ ራሱ የሚታይልን ነው። እሱ ራሱ መሰረታችን ነው። ሃሌሉያ። የሆነ ምንድነው ምስክርነት የሚሰጠን ብቻ አይደለም። መንገዱ እውነት ነው የሚለውን ፕሩፍ የምናገኝበት ብቻ አይደለም። እሱ ራሱ መንገድ ነው። ስለሆነ እውነት የሰማንበት፣ ስለሆነ እውነት መረጃ ያገኘንበት ምስክር ብቻ አይደለም። እሱ ራሱ እውነት ነው። እሱ ራሱ መንገድ ነው። እሱ ራሱ ህይወት ነው። ጌታ ኢየሱስ ክርስቶስ እኔ ነው ያለው። እኔ መንገድ እውነትና ህይወት ነኝ።
እኔ ነኝ፣ መንገዱ እኔ ነኝ። ለማርታ በሌላ ቦታ ምንድን ያላት? እኔው ራሴ ነኝ ትንሣኤው አላት። ሃሌሉያ! እኔ ራሴ እኮ ትንሣኤና ሕይወት ነኝ። የሚያምንብኝ ቢሞት እንኳን ኢሚዲየትሊ ሕይወት ያገኛል። ቢኮዝ እኔው ራሴ ሕይወት ስለሆንኩኝ። ለዚህ ነው ክርስቶስ ኢየሱስ የሚበላ እንጀራ ነው የምንለው። እንግዲህ ክርስቶስን ብቻ ማሳየት ነው የፈልገው። የዕብራውያን ጻፊ ምዕራፍ 12 ላይ ማሳየት የፈለገው ሕያው ምሳሌ ክርስቶስ ነው። እሱ የእምነታችን ፍጹም አድራጊ ስለሆነ እምነታችን የተመሰረተበት ስለ እምነት የሚነግረን ብቻ ሳይሆን የምናምነው ማለት ነው። ክርስቶስን ብቻ ነው ማሳየት የፈለገው። ክርስቶስ ግን እንዴት ነው በዚህ ማለት? እነዚህ ሰዎች እንግዲህ በጣም ብዙ ነገሮችን እያዩ እየዛሉ ነው ያሉት። ጊዜ በሄደ ቁጥር እየተከተሉ እያመኑ በሄዱ ቁጥር ጊዜ እያለፈ በሄደ ቁጥር እየዛሉ ነው ያሉ፣ እየደከሙ እየመጡ ነው። ለዚህ እውነተኛ የሆነውን መድኃኒት ነው የሚነግራቸው። ለዚህ ለመንፈሳዊ ዝለታችሁ ጤነኛው መድኃኒት ክርስቶስ ነው። አሜን ናቸው። ክርስቶስን ማየት ብቻ ነው። ቁጥር 1 እንዲሁም ደግሞ 2 የተወሰኑ ሐሳቦችን ላንብብላችሁ ከእንደገና። ሶስተኛው አረፍተ ነገር ላይ የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ከመንፈሳዊ ዝለት ለመውጣት በጣም ትልቁ እውነት ክርስቶስን ሮል ሞዴል ማድረግ ነው። ባለፈውም ሳምንት አንስቼላችኋለሁ። ሃሌሉያ! የኔና የናንተ ትልቁ ሚዛናችን ክርስቶስ ነው። ቢኮዝ የእምነታችን ፍጹም አድራጊው እሱ ስለሆነ ሕይወታችን የምንመዝንበት ብቸኛው ሚዛን የክርስቶስ ኢየሱስ ሕይወት ነው። ታውቃላችሁ እንግዲህ ስለ ክርስቶስ ኢየሱስ ወደዚህ ምድር ከመጣባቸው በጣም ብዙ ምክንያቶች አንደኛው የክርስትናን ልኬት ማሳየት ነው። ክርስትና እንደዚህ ነው የሚኖረው። ክርስትና እንደንትና ሳይሆን ታውቃላችሁ ክርስቶስ በመጣበት ጊዜ በጣም ብዙ ማለት በአይሁድ እምነት ውስጥ በጣም ብዙ ሴክቶች ተፈጥረው ነበር። ማለት እግዚአብሔርን ለማክበር የሚኖረው እንደዚህ ነው ብሎ የተነሱ ፈሪሳውያን ነበሩ። ነው ፈሪሳዊነት ለፈሪሳውያን በቃ ቀጥተኛ መንገድ ነው። ክርስትና የሚኖረው እንደዚህ ነው ብለው የሆነን ምሳሌ አስቀምጠው የክርስትናን ሕይወት ወይም ደግሞ ጁዳይዝም እና በእርግጥ ክርስትና የተለያዩ ሃይማኖቶች ናቸው። ነገር ግን ያው አንድ አምላክን ስለሆነ የሚያመልኩት ማለት ነው። እንደዚህ ነው የሚኖረው፣ በዚህ መልኩ ነው እግዚአብሔር ደስ የሚሰኘው የሚል መሰረት ጥለው ያህዌን ሕጉን ለማክበር ሕጉን ለምንድን ነው ለመፈጸም የራሳቸውን ሴክት የራሳቸውን መንገድ አስቀመጡ ማለት ነው። እሱ ብቻ ሳይሆን ደግሞ ፈሪሳውያንን ደግሞ የሚቃወሙ ሌላ ደግሞ ሰዱቃውያን ተነሱ። ኖ መንገዱ እንደዚህ ነው፣ በዚህ ምሳሌ ነው የምንሄደው፣ በዚህ ሕይወት ነው የምንሄደው የሚሉ ደግሞ ሌላ ተነሱ ማለት ነው። ሰዱቃውያን ብቻ አይደለም ደግሞ ዞር ብለው ደግሞ ቀናተኞች አሉ። ኖ እናንተ እንደዚህ ናችሁ፣ ኖ መንገዱ እንደዚህ ነው የሚሉ ማለት ነው። የአይሁዳዊነት ምንድነው ሕይወት የሚኖረው በዚህ መልኩ ነው የሚሉ ማለት ነው። ቀናተኞች ደግሞ አሉ።
መናኞችን ጨምሮ የክርስትና እንትን በሚታየው አይሁዳዊነት ጥግ በትክክል የሚኖረው በዚህ መልኩ ነው። ይሄንን ነው የምንከተለው። እይታችን እንደዚህ ነው። አስተሳሰባችን እንደዚህ ነው። አረማመዳችን እንደዚህ ነው። የሚገርማችሁ በጣም እነሱ ናሬት አድርገው አበላላችን እንደዚህ ነው። የምንጠጣው እንደዚህ ነው። የምንለብሰው እንደዚህ ነው። ዕቃ እንኳን ገዝተን ስናመጣ በዚህ መልኩ ነው ማኔጅ የምናደርገው ብለው ዕቃንና ወጭትን ሁሉ የማጠብ ልማድ ነበራቸው ይላል ዮሐንስ ወንጌሉ ላይ ሲጽፍ። እና በጣም ብዙዎቹ ሕጉን የምንኖረው በዚህ ምሳሌ ነው። በጣም ብዙ ምሳሌዎችን አስቀምጠው ማለት ነው። የዕብራውያን ጸሐፊ ግን የክርስትና ሞዴልና የክርስትና ምሳሌያችን ክርስቶስ ነው። አረ አሜን። ክርስትናን የምንመዝንበት ሚዛን ክርስቶስ ነው። አረ አሜን። በጣም ብዙዎች የየራሳቸውን ፍልስፍና ጨምረው የየራሳቸውን ጨምረው ክርስትና የሚኖረው እንደዚህ ነው፣ አይሁዳዊነት የሚኖረው እንደዚህ ነው ብለው የየራሳቸውን መንገድ አበጅተዋል። እኛ ቀናተኞች ነን ብሏል። የራሳቸው የሚያዩት የሚከተሉት ምሳሌ አላቸው። ፍለጋውን ተከትለው ይጓዛሉ ማለት ነው። ላይፍ ስታይላቸው እንደ መሪያቸው ነው። የሚፈልጉት የማይፈልጉትም ነገር ይለያያል። የክርስትና ሕይወት ምሳሌያችን ሊሆን የሚገባው ክርስቶስ ብቻ ነው። ሪልማችን ስኬታችን ክርስቶስን መከተል ነው። ሩጫችን ክርስቶስን መከተል ነው። ፍላጎታችን ክርስቶስን መምሰል ነው። በክርስትና ሕይወት ውስጥ ክርስቶስን ከመምሰል ያነሰ ፕሮግራም ካላችሁ በእናንተ ሕይወት ውስጥ በዚህ ምድር ላይ እንደናንተ በጣም ምስኪን የሆነ ሰው የለም። በክርስትና ሕይወት ውስጥ በክርስትና መንገድ ውስጥ ትልቁ ስኬታችን ክርስቶስን መምሰል ነው። ክርስቶስን ተከታይ መሆን ነው። ክርስቶስን መሆን ነው። ክርስቶስን መኖር ነው። ክርስቶስን የእናንተ ሕይወት ማድረግ ነው። ከክርስቶስ ያነሰ ሪልም ካላችሁ፣ ከክርስቶስ ያነሰ እቅድ ካላችሁ፣ ከክርስቶስ ያነሰ ፕሮግራም ካላችሁ በጣም ምስኪኖች የምትሆኑት። እግዚአብሔር ይርዳን። በጣም ብዙዎቻችን በዚህ ሕይወት ውስጥ በጣም እየደከምን ያለ ነው። በክርስትና ሕይወት ኢንዳችን ክርስቶስ አይደለም። እንዲሳካልን የምንፈልገው ራሱን ክርስቶስን በመሆን አይደለም። እንዲከናወንልን የምንፈልገው ክርስቶስን በመድረስ አይደለም። እንደ ክርስቶስ በማሰብ አይደለም። እንደ ክርስቶስ መኖር አይደለም አልቲሜት ጎላችን። በክርስትና ሕይወታችን አቺቭ የምናደርጋቸው በጣም ብዙ ጎሎች አሉ። ብዙ መያዝ የምንፈልጋቸው፣ መድረስ የምንፈልጋቸው፣ በክርስትና ሕይወት ማግኘት የምንፈልጋቸው ብዙ ነገሮች አሉ። አንዳንድ የሚገርማቸው ነገር ክርስቶስን ከመድረስ፣ ክርስቶስን ከመኖር፣ ክርስቶስን ከምንድነው ክርስቶስን ከመኖር አንዳንዴ ከፍ እናደርጋቸዋለን። ለዚህ ነው በነገራችን ላይ በጣም እንደ ይሄ ካልሆነልኝ የምንለው ለዚህ ነው። ስለዚህ ዕብራውያን ጻፊ ምሳሌያችሁን አስተካክሉ እያላቸው ነው። የምትከተሉትን እግር አስተካክሉ። ማን ነው ሮል ሞዴላችሁ? ማንን እያያችሁ ነው ጌታን የምታገለግሉት? ማንን እያያችሁ ነው ጌታን የምታመልኩት? ማንን እያያችሁ ነው የምትነቃቁት? ማንን እያያችሁ ነው የምትዘምሩት? እመኑኝ፣ ክርስቶስን እያያችሁ ካልሆነ እየዛላችሁ ነው የምትሄዱት። ክርስቶስን መከተል ይሆንላችሁ። አሜን። ክርስቶስን መከተል ይሆንላችሁ። ስለ ክርስቶስ ስናነሳ ልናነሳቸው የሚገባ በጣም አስፈላጊ እውነቶች አሉ። የዕብራውያን ጻፊ እዚህም ላይ አስቀምጧቸዋል። በጣም መሰረታዊ እውነቶች አሉ።
ምንድናቸው? ክርስቶስን መከተል ምንድነው? ክርስቶስ በምን መልኩ ነው የህይወት ምሳሌያችን ሊሆን የሚገባው? ክርስቶስ የሆነው እኔና እናንተም ልንሆነው የሚገባው ማለት ነው። ክርስቶስ ያደረገው እኔና እናንተም ልናደርገው የሚገባው። ክርስቶስ አቴንሽን የሰጠው ክርስቶስ ያላደረገው እኔና እናንተም ላናደርገው የሚገባው ምንድነው? because የዕብራውያን ጻፊ ክርስቶስን ተመልከቱ ነው የሚለው። ሌሎችን ተዋቸው። አይናችሁን ከክርስቶስ ከነቀላችሁ እየደከማችሁ ትመጣላችሁ። አጠገባችሁ ያለውን ወንድምና እህት እባክህ ወንድሜ በሉት፣ ክርስቶስን ተመልከት። ከሌሎች አይንህን አንሳ በሉት። አይንህን አንሳ። በደንብ አጥብቃችሁ ያዙትና እባክህ ሃሌሉያ ክርስቶስን ተመልከት። ክርስቶስን ማየት ይሆንልን። በጣም ብዙዎች አሉ አይደል? አሁን በተለይ በዚህ ዘመን እኔን እዩ የሚሉን ማለት ነው። እኔን እዩኝ የሚሉ፣ እኔን ምሰሉኝ የሚሉ፣ ስንከተላቸው ግን ከቦታቸው የሚታጡ ማለት ነው። ሳምንት ሊያስከትሉን የማይችሉ፣ አንድ ወር ሊያስከትሉን የማይችሉ፣ አንድ ዓመት ሊያስከትሉን የማይችሉ ነገር ግን ፍለጋቸውን እየተከታተልን እንድናደርግ በነፍሳችን ቀናት ያደረብን ማለት ነው። እውነት ነው። መጽሐፍ ሲናገር ነገርን ሁሉ ፈትኑ አይደል የሚለው፣ የሚጠቅመውን ነገር ውሰዱ ነው የሚለውና እውነት ነው። እኔና እናንተን ፈትነን ነው የምንወስደው። ሳንፈትን የምንወስደው እውነት ቢኖር የክርስቶስ ብቻ ነው። አሜን። ክርስቶስን ስንመለከት በጣም በጣም መሰረታዊ እውነት ምንድነው? በፊታችን ያለውን ሩጫ እንድንሮጥ፣ ከመንፈሳዊ ዝለት ፈጽሞ እንድንወጣ፣ የክርስትና ህይወት በህይወታችን ውስጥ ጤነኛ ህይወት እንዲሆን፣ የክርስትና ሃይማኖት በህይወታችን ጤነኛ ሃይማኖት እንዲሆን ክርስቶስ ፍለጋውን ጥሎልን ስለሄደ ማለት ነው። ይሄው እኔ እንደዚህ ኖሬዋለሁ። የክርስትናን ህይወት ከነክብሩ ሰጥቶን እንዳለፈ ማለት ነው። ምንድነው ክርስቶስ የሆነው? እኔና እናንተም ልናደርገው የሚገባው ማለት ነው። የመጀመሪያው እርሱ ነውርን ንቆ ይላል። ክርስቶስን ተመልከቱት። ክርስቶስን ስትመለከቱ የምታገኙበት የህይወት ልምምድ አለ። ይሄ ህይወት ልምምድ ደግሞ ነውርን መናቅ ነው። ታውቃላችሁ፣ ክርስቶስ ኢየሱስ ሰው ብቻ አይደለም፣ ሉዓላዊ አምላክ ነው። አምላክ ብቻ ሳይሆን ደግሞ ፍጹምም ደግሞ ሰው ነው። ያው እንከን የሌለበት ማለት ነው። ፍጹም የሆነ ለሰዎች ሁሉ ቸርነት የሆነ ማለት ነው። ማንም ሰው ክርስቶስ እንደዚህ ያደረገብኝ ሊለው የማይችል ማለት ነው። ይህንን ሰራብኝ ሊለው የማይችል ማለት ነው። እንደዚህ ሆነብኝ ሊለው የማይችል፣ የዕብራውያን ጻፊ ግን ይሄ ጌታ ማለት ፍጹም የሆነው ጌታ ማለት ነው። ማንም ሰው በዕዳ ሊከሰው የማይችል ጌታ ማለት ነው። ማንም ሰው እንቅፋት ሆነብኛል ሊለው የማይችል ጌታ የዕብራውያን ጻፊ የሚነግረን ምንድነው? እሱ ነውርን ጠግቦ ነበረ። ነውር በነገራችን ላይ የሚያሸማቀቅ ነገር አይደል? አንገት የሚያስደፋ ነገር ነው። ደግሞ ለጌታ ሲሆን ደግሞ ዋጋው በጣም ከፍ ያለ ነው። ክርስቶስ ኢየሱስ የመጣው ለሰዎች ሁሉ ብርሃን እንዲሆን ነው። ክርስቶስ አንድም ቀን ለሱ ኖሮ አያውቅም። አንድም ቀን ህይወትን ከሱ አንጻር አይቶት አያውቅም። ክርስቶስ ኢየሱስ ልዩነት የለውም። ወደ ማህበረሰቡ ሲገባ ለመርዳት፣ ለመፈወስ፣ ለማጽናናት፣ ለመባረክ ክርስቶስ ኢየሱስ ልዩነት የለውም። ማለት ለሰው ልጆች ሁሉ ብርሃን ሆኗል። እንደውም ሰዎቹ ሲናገሩ ምንድነው? ሁሉን ደህና አድርጓል። ለሰዎች ሁሉ ቸርነትን ያደረገው፣ ሰዎች እንዲጽናኑ አደረገ፣ ሰዎች እንዲያርፉ አደረገ፣
ሰዎች ደስተኛ እንዲሆኑ እንዲፈወሱ አደረገ። ነገር ግን ለክርስቶስ የነበረው ምላሽ የዕብራውያን ጻፊ ሲናገር ነውር ነበር። በጣም ብዙ ነውር ገጥሞታል ክርስቶስ ኢየሱስን። ማለት የሚያሸማቅቅ ነውር ማለት ነው። ከማንነቱ ጋር የማይሄድ ነውር ማለት፣ ካደረገው ነገር ጋር የማይሄድ ነውር ማለት ነው። ሰዎች አንተ ቤልዜቡል ፈትነውታል። በአጋንንት አለቃ ነው የምታወጣው ብሎ ፈትነውታል። አንዳንዶች ደግሞ አልፈው ተፍተውበታል። አንዳንዶች ተሳልቀውበታል። ነገር ግን ክርስቶስን ነውር አላስቆመው። ሃሌሉያ። እንዴት ሆነብኝ አላለም። ለእኔ ይገባል እንዴ አላለ። አለት እኔ እኮ ፈወስኩኝ፣ እኔ እኮ አበላሁኝ፣ እኔ እኮ አጽናናሁኝ፣ እኔ እኮ ያለ ልዩነት አገለግልኩኝ። አንዳንዴ ክርስቶስ 3 ቀን ታውቃላችሁ ኮንቲኒየስሊ የሚያገለግለው። ሁሉም ከሄዱ በኋላ ነው ክርስቶስ አገልግሎት የሚጨርሰው። እንከን አልነበረው። ፍጹም የሆነ አገልግሎት፣ ፍጹም የሆነ ህይወት ነበር ለሰዎች ሁሉ የሰጠው። ነገር ግን ሰዎች ክርስቶስ ጋር ነውር ይዘው መጥተዋል። እሱ እኮ እንደ የጸራቢ ልጅ ነው፣ ከዛ ሲያልፍ ደግሞ ነው የሴተኛ ዳሪ ልጅ ነው ብለው ክርስቶስ ኢየሱስን ለመፈተን ታግለዋል። ክርስቶስ ኢየሱስ ለዚህ ነውር አንድም ቀን ቆሞ አያውቅም። ለዚህ ነውር አንድም ቀን እጅ ሰጥቶ አያውቅም። ለዚህ ነውር ያለው ምላሽ ሃሌሉያ ነውሩን መናቅ ነበር። ይሁንልን። አሜን። ነውር አሸማቆት አያውቅም ክርስቶስን። የገጠመው ነውር ክርስቶስን አንገት አስደፍቶት አያውቅም። ሰዎችን ለማዳን ብመጣ ብሎ አያውቅም። አቤት ሰው የሚባል እንደዚህ ላደረገለትም ይሄ ነው እንዴ ምላሹ ብሎ አያውቅም። አባቱ ጋር የጸሎት ርዕስ አድርጎት ይዞት መጥቶ እንትና እኮ እንደዚህ አለኝ ብሎ አያውቅም። ክርስቶስ ለነውር ያለው ምላሽ መናቅ ነበር። ሃሌሉያ ይሁንልን። አረ አሜን። እና እናንተን በነገራችን ላይ ትንንሿ ነች አይደል? ትንንሿ ነገር ነች ጮቤ የምታስረግጠን። ስማችን ከተነሳ ምንም ጥያቄ የለም፣ በጣም ብዙ ነገሮች ይፈርሳሉ። እኔን እንደዚህ አሉኝ እንላለን፣ እንደዚህ ባደረኩልህ ፋንታ እንላለን። ክርስቶስ ግን ሮል ሞዴላችን ነው። ክርስቶስ ምሳሌያችን ነው። አሜን። አልተሸማቀቀም። ሃሌሉያ። አንገት አልደፋም። እውር ነው። በጣም ብዙ ነውር ነው የገጠመው። እጅግ በጣም ብዙ ነውር ነው ያደረጉበት አይደል? በጣም ተራ ሰዎች እየመጡ እየተፉ የነውር ጥግ አጥግበውታል። ነውር ግን አዝሎት አያውቅም። ከዚህ በኋላ ጸሎት አቆሚያለሁ ብሎ አያውቅም። ባላገለግልስ እኔ እኮ ለነሱ ነው ብሎ አያውቅም። ክርስቶስ ነውር ፈርቶ አያውቅም። ደግሞ እንደዚህ ቢሉኝስ ብሎ አያውቅም። ደግሞ እንደዚህ ልትሉኝ ብሎ አያውቅም። ክርስቶስ ቦልድ ነው። ሃሌሉያ። ክርስቶስ ጨካኝ ነው። ሃሌሉያ። አይፈራም። አረ አሜን። በስሙ ላይ ለሚነሳበት ጥቃት አይፈራም። አይፈራም። እኔና እናንተ በጣም ትንንሽ ኮሽታዎችን ነው የምንሸሸው። ትንንሽ ኮሽታዎች ናቸው ለብዙ ጊዜ ጸሎት ርዕሶች የሚሆኑብን። በጣም ትንንሽ ኮሽታዎች ናቸው አእምሯችን የሚይዙት እና እንረበሻለን። በጣም ትልቅ ዋጋ እንሰጠዋለን፣ ኤግዛጁሬት እናደርገዋለን። ምሳሌያችን ክርስቶስ ግን ነውርን ንቋል።
አረ አሜን። የክርስትና ህይወት ብራዘር ነውርን መናቅ የሚባል ማንነት ይጠይቃል። ሃሌሉያ። አረ አሜን። መሰደብን መናቅ የሚባል ማንነት ይጠይቃል። መተፋትን መናቅ የሚባል የብዙ ቀን ርዕስ ነው የምናደርገው አይደል? የሆነ ሰውዬ በጎሪጥ ካየን የብዙ ቀን ርዕስ ነው የሚሆነው። ቸርች ውስጥ አንድ ሰው ሰላም ሳይለን ካልከሄደ የብዙ ቀን ርዕስ ነው የምናደርገው። ሚስታችን የሆነ ነገር ካደረገች የብዙ ቀን ርዕስ ነው የሚሆነው። ባላችን የሆነ ነገር ማድረግ ካልቻለ የብዙ ቀን ርዕስ ነው። ክርስቶስ ለነውር ያለው፣ ለመሰደብ ያለው፣ ለመዋረድ ያለው በፍጹም አንገት አይደፋም። አታሸማቀቁትም። ሃሌሉያ። የ40 ቀን የጾም ጸሎት ውስጥ አታስገቡትም። በፍጹም ልታስለቅሱት አትችሉ። ነውር ይዛችሁ መታችሁ እናንተ ናችሁ ደንግጣችሁ የምትሄዱት። አንተ በኤልዜቡል ብላችሁ አትመልሱትም። እኛ እስከማን እንደተወለድን እናውቃለን፣ አንተ ራስን እንጂ ብላችሁ አሽሙር ነግራችሁ አታስቆሙትም። እኔንና እናንተን በየመሃሉ ነው በየፌርማታው ነው ነውር የሚያስቆመን። እግዚአብሔር ይርዳን። አረ አሜን። ነውርን መናቅ ይሆንልን። አረ አሜን። እኔና እናንተ ብሶተኞች ነን፣ ይከፋናል። በጣም ትንሽ ነገር ነው የሚከፋን። እውነቴን እኮ ነው የምነግራችሁ። በጣም ትንሽ ነገር፣ እጅግ በጣም ትንሽ ነገር ነው ለእኔና ለእናንተ በጣም ትልቅ የሚሆነው። ክርስቶስ ኢየሱስ የሚገርማችሁ ነገር በጣም ትልቁ ነገር ትንሽ እንኳን ነገር አይደለም። በጣም ትንሽ ነገር እንኳን አይደለም። ለሚገጥመው ለየትኛውም ነውር፣ ለየትኛውም ነቀፋ ክርስቶስ ምላሹ መናቅ ነው። ሃሌሉያ። አረ አሜን። እናንተ አታከብሩኝም እንዴ የሚል አይደለም። የኔ ክብር ከሰው ዘንድ አይደለም ማለት እኔን የሚያከብረኝ አባቴ ነው። ሃሌሉያ። ከሰው ክብር አልፈልግም ማለት ክርስቶስን አክብራችሁትም ሞቅ አታደርጉትም። ክርስቶስን እንደው ነጥቃችሁ ንጉስ በቃ ዛሬ ትሆናለህ ብላችሁ መንገድ አታስቀይሩትም። በጣም የሚሰቀጥጥ ነው። በጣም የሚያሳፍር ንግግር ነው ይሄ። ከእንዴት ሊሆን ይችላል ብላችሁ አታሸማቀቁትም። በክርስቶስን አታሸማቀቁትም። የዕብራውያን ቅዱሳን የሚገርማቸው ነገር አይሁዳውያን በጣም በብዙ በሚያሳፍር ነውር በሚመስል መልኩ እየተናገሩ ስለመጡባቸው ክርስትናን ከዚህ በኋላ ለመግፋት አቅም አጥተው ነበር። ይህን ነውር አልፈው ለማገልገል አቅም አጥተው ነበር። ነውር እኮ ምንም እየተባለ እኮ ነው ያሉት። እናንተ በጣም እያሉ ነው ያሉት። የ30 ዓመት ላይ መስቀል ላይ የጨረሰ ሰው እየተከተላችሁ ሞሴን ትታችሁ ኢያሱ አሳርፎን እያሏቸው እኮ ነው ያሉት። የማይረባ ሃይማኖት እየተከተላችሁ እያሏቸው ነው የመጡት። እና እውነት ነው፣ ነውር ነው። በዚህ መልኩ ስማቸው እንዲነሳ አይፈልጉም ነበር። በዚህ መልኩ እንዲወሩ አይፈልጉም ነበር። እና ዋጋ ሰጡት። ሜዲቴት አደረጉት፣ አሰላሰሉት። ከስማቸው ጋር አይሄድም፣ ከሚያውቁት ነገር ጋር አይሄድም፣ የተባሉት ነገር እያደረጉ ካሉት ነገር ጋር አይሄድም። ከዚህ የተነሳ የሚገርማችሁ ነገር ከዚህ እውነተኛ የሆነ መንገድ፣ ከዚህ የጽድቅ መንገድ እየጎደሉ መጡ ማለት ነው። እያነሱ መጡ፣ እየተሸማቀቁ መጡ። ዋጋ እያጡ ለመቀጠል አቅም አጡ። እኔ ግን በክርስቶስም ዛሬ ባርካችኋለሁ። አረ አሜን። እስኪ አልሸማቀቅም በሉኝ። ከዚህ በኋላ አልፈራም በሉኝ ባካችሁ። በፍጹም አልደነግጥም። ሃሌሉያ። ለነውር ያለኝ ምላሽ በሉኝ ባካችሁ መናቅ ነው። አረ ሃሌሉያ። አንገት መድፋት አይደለም። ሃሌሉያ። መሸማቀቅ አይደለም። አረ ሃሌሉያ። እንደ ክርስቶስ መናቅ ነው። አረ ሃሌሉያ።
ይሄ ነው ከመንፈሳዊ ዝለት የሚያወጣቸው ይሄ ነው። ሃሌሉያ። እኔ ክብር ከሰው አልፈልግም ማለት ስትችሉ ነው። ሃሌሉያ። የኔ ክብር ከሰማይ ነው ማለት ስትችሉ፣ የሚያከብረኝ አንድ ጌታ አለ ማለት ስትችሉ፣ ልታስቆመኝ አትችልም ማለት ስትችሉ፣ ሃሌሉያ። ፕሊስ አንተ ትደክማለህ እንጂ እኔን ልታሳንሰኝ አትችልም። ያመንኩትን አውቀዋለሁ ማለት ስትችሉ፣ የተከተልኩትን እኔ አውቃለሁኝ። የምከተል ህይወቴን የሰጠሁትን ጌታ ያመንኩትን ጌታ አውቄው ነው የማገለግለው ስትሉ፣ ኧረ አሜን። አገልግሎት በዚህ አታስቆመኝም። ጸሎት በዚህ አታስቆመኝም። ሃሌሉያ። ኧረ አሜን። ልታሳንሰኝ አትችልም ማለት ስትችሉ፣ ያኔ እግዚአብሔር እንደዚህ ነው የሚላቸው፣ ልጅ አድጋለች፣ ነውርን ንቃለች ማለት ነው። ሃሌሉያ። እሱ ብቻ አይደለም፣ ነውርን ብቻ አይደለም ክርስቶስ የናቀው። ክርስቶስ ነውርን ብቻ ሳይሆን የናቀው በፊቱም ስላለው ደስታ በመስቀል መታገስ ነበር። ታውቃላችሁ፣ መስቀል የእርግማን ምልክት ነው። መስቀል በእግዚአብሔር የመታው ምልክት ነው። በእግዚአብሔር ቁጣ ውስጥ የመሆን ምልክት ነው። ጌታ ኢየሱስ ክርስቶስ ግን በእግዚአብሔር ለመታው የነበረው ምላሽ እንኳን ኔጌቲቭ አይደለም። አይገባኝም አይደለም ያለው ጌታ ኢየሱስ። ከክርስቶስ ጋር እውነት ነው፣ ይሄ መስቀል አይሄድም። ክርስቶስ ፍጹም የሆነ ብሩክ ነው፣ ፍጹም የሆነ አምላክ ነው። መስቀል ደግሞ የተረገመ ሰው መሰቀያ ነው። የተረገመ ሰው ፍጻሜ ነው። የተረገመ ሰው ማሳያ ነው። መስቀል ደግሞ በመስቀል በእንጨት የሚንጠለጠል ሁሉ የተረገመ ነው እንደሚል ገላትያ ላይ ማለት ክርስቶስ ለዚህ ነው ስለኛ የሕግ እርግማን የሆነልን። መስቀሉ እውነት ነው፣ ለክርስቶስም ለሌሎችም የእርግማን ምልክት ነው። አንዱ ክርስቶስ ኢየሱስን ሲያይ፣ በተለይ ደግሞ መንፈሳዊ የሆነ ሰው፣ አይሁዳዊ የሆነ ሰው በክርስቶስ ላይ መስቀሉን ሲያይ በእርግጥ ይሄ ሰው የተረገመ ነው ነው የሚለው። መስቀሉ ያመጣበት ራሱን የቻለ ጫና አለው። ራሱን የቻለ ሰቆቃ አለው። ክርስቶስ ግን መስቀሉን ታግሷል። ሃሌሉያ። መስቀሉን ለማስወገድ ፈቃደኛ አልነበረም። አይገባኝም አይደለም ያለው። ለምን እንደዚህ ሆናል አይደለም ያለው። በፍጹም አይደለም ያለው። በፍጹም የማይገባኝን ነገር ያሸከማችሁኝ ነው። ደግሞ በመስቀል ላይ ልሞት እንዴ ሳይሆን ያለው ክርስቶስ ኢየሱስ ለመስቀሉ የነበረው ምላሽ መታገስ ነው። ልነካ አይገባም የሚል እይታ አልነበረው። ከምኖረው ህይወት ጋር ከማደርገው ነገር ጋር አይመጥንም የሚል አልነበረውም። እንደዚህ ሆኜ ማለት ራሴን ከክብር ያው ምንድነው የፊልጵስዩስ መጽሐፍ ላይ ሐዋርያ ጳውሎስ ምንድን ያለው ከእግዚአብሔር ጋር መስተካከልን ቢኮዝ እሱ ራሱ እግዚአብሔር ስለነበረ ማለት ነው። ክርስቶስ ከሆነ ቦታ አይደለም ተነስቶ እዚህ የደረሰው፣ ከእግዚአብሔር ጋር የመስተካከል ዙፋን ነበረው። እግዚአብሔርን የሚመስል እግዚአብሔር ነበር። እሱ እግዚአብሔር ነው። ከታላቅ ክብሩ ነው የመጣው። ግን እዚህ የተቀበለ ያለው መስቀል ነው። ክርስቶስ ለዚህ መስቀል የነበረው ምላሽ ለምን እነካለሁኝ አልነበረም። ይሄ ሊሆን አይገባም የሚል አልነበረም። ለመስቀሉ የነበረው ምላሽ መታገስ ነው። ሃሌሉያ። አይነኬ ህይወት አልነበረም። ለምን እነካለሁኝ? በጣም ብዙዎቻችን እንቸገራለን። መስቀል አልባ ህይወት መኖር ስለምንፈልግ የክርስትና ህይወት መስቀል ይዞ ወደ ህይወታችን ሲመጣ እንቸገራለን። ለምን እንደዚህ ሆናል? እኔ እኮ ወደ አንተ መጣሁኝ፣
ወደ ጌታ መምጣታችንን እንደ ማሳያ ለማሳየት እንፈልጋለን። እንደ ማስፈራሪያ እኔ ያገለገልኩ እኮ ነው፣ ያመለክኩ እኮ ነው፣ እየዘኩኝ እኮ ነው። የሚገባንን እንዲሆንልን እንፈልጋለን። እውነት ነው። እግዚአብሔር ከሚገባን በላይ እግዚአብሔር በክርስቶስ አድርገውልናል። አሜን ናችሁ? የክርስትና ህይወት መስቀል አልባ ህይወት አይደለም። ጌታ ኢየሱስ ክርስቶስ ከጠራቸው በኋላ እኔን ተከተሉኝ ማለት እኔን ምሰሉ ማለት ነው። ክርስቶስን የመምሰል ህይወታቸው ውስጥ አንደኛው እውነት መስቀሉን ተሸክሞ ዕለት ዕለት መከተል ነው። መስቀል ማውረድ አይቻልም። ከክርስትና ህይወት ልንቀበል የሚገባውን መከራ ማውረድ አይቻልም። መከራን ከህይወታችን ማራቅ እንፈልጋለን። መከራ የሌለበት ህይወት ውስጥ መግባት እንፈልጋለን። በጣም ትልቁ ቁም ነገር ግን ክርስትና መስቀል አልባ ህይወት አይደለም። ክርስትና መስቀላችንን ጥለን የምንኖርበት ህይወት አይደለም። ክርስትና መስቀል ይፈልጋል። መስቀላችንን መሸከም ይሆንልን። በጣም ብዙ የሚመረን በጣም ብዙ የምንቸገርበት እውነት የዕብራውያንም ቅዱሳን እንዲደነግጡ ካደረጋቸው እውነቶች አንደኛው ክርስትና መስቀል ይዞ መጠበቁ ነው። መስቀል ያለው መሆኑ እውነት ነው። ከኛ አንፃር ከታሪካችን አንፃር እውነት ነው እሱ ሊሆን አይገባም። እውነት ነው። ልክ እንደ ክርስቶስ ማለት ነው። ክርስቶስ ካደረገው ህይወት የተነሳ የሚገባው የነበረው እውነት ነው በእግዚአብሔር ከፍ ከፍ መደረግ ነው። መስቀል አይደለም። መስቀል ሊሸከም አይገባም ነበር። ይህንን ዋጋ ይህንን መከራ ሊካፈል አይገባም ነበር። ኮዝ ያደረገው ነገር ሰዎችን መፈወስ ስለሆነ፣ ያደረገው ሰዎችን ማዳን ስለሆነ፣ ያደረገው ለሰዎች መኖር ስለሆነ የሚገባው አክሊል ነው፣ የሚገባው ህይወት ነው። መጥቶ ለሰዎች የሰጣቸው ነገር፣ መጥቶ ለሰዎች ያደረገላቸው ነገር የእግዚአብሔርን ብርሃን ማብራት ነው፣ የእግዚአብሔርን ህይወት መስጠት ነው። ነገር ግን ለዚህ የሰጠው ህይወት ምላሹ መስቀል ነበር። ምላሹ መከራ ነበር። በጣም እንቸገራለን እኔና እናንተ ምላሹ መከራ ሲሆን። ለምንኖረው ቅድስና ለምንኖረው የክርስትና ህይወት ምላሹ መከራ ሲሆን ግራ ይገባናል። መተው ሲሆን ግራ ይገባናል። ምንድነው እየሆነ ያለው? ትንንሽ ነገሮች ሴንሲቲቭ ያደርጉናል። ትንንሽ ነገሮች ብሶተኛ ያደርጉናል። ትንንሽ ነገሮች ያስደነግጡናል። አንዳንድ ነገሮችን ሲነካ እግዚአብሔር በጣም ግራ ይገባናል። እግዚአብሔር ዝም ሲል ግራ ይገባናል። ነገር ግን የክርስትና ባህሪ ነው። አጠገባችሁ ላለ ሰው ነገሩት፣ እግዚአብሔር ዝም ሲል ግራ ይግባ። የተተውክ ሲመስልህም ግራ ይግባ በሉት። የተጣልክ ሲመስልህ ግራ ይግባ። የክርስትና ባህሪ ነው። እግዚአብሔር ራሱ አውቆ ዝም ይላል። በክርስትና ህይወት ውስጥ እግዚአብሔር ራሱ አውቆ ዝም ይላል። ይሄኛው አንድ መስቀል ነው። የክርስትና ህይወት በእግዚአብሔር መተው አለበት። እግዚአብሔር ሁሉ ጊዜ ቀንና ማታ ሌሊትና ከሰዓት አያባብላችሁ። በቃ አለሁኝ አይላችሁ። በክርስትና ህይወታችሁ ውስጥ እግዚአብሔር ዝም ይላል። እግዚአብሔር ራሱን ይሰውራል። እግዚአብሔር ራሱን ይደብቃል። የሆነ ሲዝን ላይ በጣም ኢሚዲየትሊ ወይ የሚላችሁ እግዚአብሔር ድምፁን ያጠፋል። ለምታደርጓቸው ለየትኛውም በጎ ምላሾች እያገለገላችሁ ሊሆን ይችላል፣ እየዘመራችሁ ሊሆን ይችላል። በጣም በብዙ የቅድስና ህይወት ውስጥ ልትሆኑ ትችላላችሁ። አት ዘ ኤንድ የሚጠብቃችሁ ነገር ግን መከራ ሊሆን ይችላል። አንዳንድ ነገሮችን እግዚአብሔር አውቆ ይወስዳል። እሱ የመስቀል ባህሪ ነው። ያኔ ነው ግራ የምንጋባው።
ሁሉ ነገር በትነን የምንሄደው ያኔ ነው። ክርስቶስ ኢየሱስ ግን ለዚህ የነበረው ምላሽ መታገስ ነበር። አሁንም እቀጥላለሁ፣ አሜን፣ መንገዱን እጨርሳለሁ። አረ አሜን። ብዙዎቻችን ለማቋረጥ ጫፍ ነው ያለ ነው። ብዙ የዕብራውያን ቅዱሳንም ለማቋረጥ በጣም ጥቂት ነው የቀራቸው፣ መንገዱን ሊያቋርጡ ከመስቀሉ የተነሳ ማለት ነው። እግዚአብሔር ዝም ሲል አይተው ማለት ነው። በጣም ብዙዎቻችን እናቋርጣለን፣ አገልግሎት እናቋርጣለን፣ ህይወት እናቋርጣለን፣ ትዳራችን እንበትናለን፣ የሆነ ነገር እናደርጋለን፣ የጀመርናቸውን ነገሮች እንተዋለን። በቃ ከዚህ በኋላ እኔ በፍጹም የእግዚአብሔርን ስም መጥራት አልፈልግም የሚሉ ሰዎች አሉ። እግዚአብሔርን ማምለክ አቁሜያለሁ፣ እግዚአብሔርን ማገልገል አቁሜያለሁ፣ ከዚህ በኋላ እኔ በዚህ ስም መጠራት አልፈልግም የሚሉ ሰዎች አሉ። ከዚህ በኋላ በቅቶኛል የሚሉ ሰዎች አሉ። ክርስቶስ ግን በመስቀል ታግሶ ነው የጨረሰው። ሃሌሉያ። ክርስቶስ ነው ሞዴላችን። አረ አሜን። መንገድ ያልጨረሰ ሚስተር ኤክስ የሚባል ሰው አይደለም ሞዴላችን። ባለፈው እኔ ብያቸዋለሁ፣ እኔ የክርስትና ሞዴላችሁ አይደለሁም። ሚስተር ኤክስም የክርስትና ሞዴላችሁ አይደለም። የክርስትና ሞዴላችሁ ክርስቶስ ነው። ክርስቶስ ደግሞ በመስቀል ታግሶ ነው የጨረሰው። አረ አሜን፣ ሃሌሉያ። የክርስትና ህይወት በዚህ መልኩ ነው የሚጠናቀቀው። በመስቀል በኩል ነው ወደ ክብሩ የምትቀላቀሉት። በመስቀል በኩል ነው ወደ እግዚአብሔር ማዳን የምትቀላቀሉት። ከመስቀሉ በኋላ የሚጠብቃችሁ ክብር አለ ማለት ነው። ይሄኛውን ህመም ከመታገስ ማግስት እግዚአብሔር ያዘጋጀላችሁ መከናወን አለ ማለት ነው። ብዙዎቻችን መታገስ አንፈልግም። እግዚአብሔር ይርዳን። አሜን ናችሁ። በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀመጠ ነው የሚለው። በእግዚአብሔር ዙፋን ቀኝ ክርስቶስ የተቀመጠው በመስቀል ታግሶ ነው። እኔና እናንተ እውነት ነው በእግዚአብሔር ዙፋን ቀኝ በእግዚአብሔር መከናወን ውስጥ መቀመጥ እንፈልጋለን። ነገር ግን ከእግዚአብሔር ዙፋን ቀኝ ቀድሞ የሚጠብቀን በመስቀል የመታገስ ህይወት የሚባል ነገር አለ። እስኪ ታገሳለሁ በሉ፣ ታገሳለሁኝ በሉ ባካችሁ። ዕንባቆም ምንድን ያለው? እኔ ዝም ብዬ አለ የመከራን ቀን ምን እላለሁ እጠብቃለሁኝ አለ። ለዛ ነው በነገራችን ላይ የመከራን ቀን እኔና እናንተ መጠበቅ ስላልቻልን ነው በጣም ትልልቅ የህይወት ስኬቶቻችንን ያጎደፍናቸው። የሚታየን ማቋረጥ ስለሆነ ነው። የሚታየን እንደ ክርስቶስ ታግሶ መድረስ ሳይሆን መስቀሉን ታግሶ መጨረስ ሳይሆን ነው ይሁንብኝ በሚል ይሁን ግድ የለም እስከ መጨረሻው ለመሄድ ፈቃደኛ ነኝ እስከ ጥግ ድረስ እሄዳለሁኝ ሳይሆን የኔና የናንተ ምላሽ አይ በቅቶኛል፣ ከዚህ በኋላ አልችልም፣ ከዚህ በኋላ የእግዚአብሔር ጸጋ ይረዳናል። ጸጋ አለ የሚረዳ ህመም ቢሆን የሚረዳ ጸጋ። አረ አሜን። ምንድነው ስብራት ቢሆን መከዳት ቢሆን የሚረዳ ጸጋ አለ። ይሁንላችሁ። ሌላ በክርስቶስ ላይ የምንመለከተው ሶስተኛ እውነት ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቧል። በመስቀል መታገስ ብቻ ሳይሆን ክርስቶስ የገጠመው ነገር አለ። እውነተኛ ምሳሌያችን የሆነው ክርስቶስ አንድ በጣም ትልቅ እውነት ገጥሞታል። እሱም ደግሞ በኃጢአተኞች የደረሰ መቃወም ነው። ታውቃላችሁ፣ ጻድቃን ቢቃወሟችሁ ልክ ነው የምትሏቸው። ክርስቶስ ኢየሱስን ብሌም ያደረጉት የነበረው ክርስቶስ ኢየሱስን ይቃወሙት የነበረው ማለት ምንድነው? ክርስቶስ ኢየሱስ ኃጢአተኛ እንደሆነ ፕሩፍ ሊያደርጉለት ይታገሉ የነበሩ ሰዎች የዕብራውያን ጻፊ ሲናገር ኃጢአተኞች ነበሩ ይላል። ኃጢአተኞች ነበሩ። ክርስቶስን ለማሸማቀቅ ይሞክሩ የነበሩ ሰዎች
ይተቹት የነበሩ ስለ እግዚአብሔር ጽድቅ ሊያስተምሩት ልክ እንዳልሆነ ሊያስረዱት ይሞግቱት የነበሩ ሰዎች የዕብራውያን ጻፊ እንደሚል ጻድቃን ቢሆኑ ምንም ማለት አይደለም ማለት በጣም የተባረኩ ሰዎች ቢሆኑ እግዚአብሔርን የሚመስሉ ሰዎች ቢሆኑ ምንም ጥያቄ የለውም ይገባቸዋል የማለት ግዴታ ነው ያለው እውነት ናቸው ነበር የሚባሉት ነገር ግን ክርስቶስ ኢየሱስን በቀንም በማታም ለማሸማቀቅ ልክ እንዳልሆነ ለማሳየት ይሰሩ የነበሩ ሰዎች የዕብራውያን ጻፊ እንደሚነግረን ኃጢአተኞች ነበሩ አለ ኃጢአተኞች በክርስቶስ ላይ በጣም ብዙ ነገር አድርገዋል ኃጢአተኞች በክርስቶስ ላይ በጣም ብዙ ነገር ተናግረዋል በጣም ብዙ ለማውራት ሞክረዋል ክርስቶስ ልክ እንዳልሆነ ለማሳየት ለማሳነስ ሞክረዋል ነገር ግን የሚገርማችሁ ነገር ክርስቶስ ምላሽ የነበረው ደሞ እናንተም አይደለም ምላሹ ክርስቶስ በኃጢአተኞች የደረሰበትን ተቃውሞ ማኔጅ የሚያደርግበት መንገድ መጽናት ነው እግዚአብሔር ጸጋ ይስጠን አሜን ናችሁ እግዚአብሔር ጸጋ ይስጠን በጣም ብዙ በህይወታችን እንደዚህ አይነት ትግል አለ ኃጢአተኞች ፊት ለፊት መጣው ነው ዲፌንድ የሚያደርጉ ኃጢአተኞች ፊት ለፊት መጣው ይሞግቱናል ልክ እንዳልሆነን ለማስረዳት ይሞክራሉ ኃጢአተኞች በጣም ብዙ እድል ያገኛሉ ኃጢአተኞች ብዙ የማድረግ እድል ያገኛሉ በጻድቁ ላይ በጣም ብዙ ነገር አድርገዋል መስቀል ወስደው እስከ መስቀል ድረስ ማለት ነው በክርስቶስ ላይ በጣም ብዙ ነገር ያደረጉት ኃጢአተኞች ናቸው እየተሳለቁ የመጡት ኃጢአተኞች ናቸው ክርስቶስ ኢየሱስ በእናንተማ አላለም በእናንተ የኔ ስም ይነሳል አላለ እናንተ ደግሞ ሰደባለሁኝ አላለ በእናንተ ገመግማለሁ በእናንተ ማለት በእናንተ ለእግዚአብሔር የቀናችሁ መስላችሁ በእናንተ ዝቅ ከፍ ሊደረግ ይገባኛል አላለ ኃጢአተኞች ተቃውመውታል ክርስቶስ ግን በመጽናት ነው የመለሰላቸው አሜን ይሁንልን አረ አሜን ይሁንልን ኃጢአተኞች አላሳፍ ኃጢአተኞች በጣም በልጥገው እግዚአብሔር ከነሱ ጋራ እንደሆነ ለማስመሰል አክት ያደረጉ በጣም ተሳክቶላቸው በጣም አብበው በጣም ጎምርተው አየሁኛል እና የሚገርመው ነገር በመንገዴ ዝዬ ልሰናከል ልወድቅ በጣም ጥቂት ቀረኝ አለ እና ዘማሪ እኛ ልክነን እግዚአብሔር ያው ከኛ ጋር አለ ብሎ ያሳይ አንተ ምዘምረው እግዚአብሔር ያሉትን ያሉት አንተ የምታመልከው እግዚአብሔር አንተ እኖርለታል የምትለው እግዚአብሔር አንተ ህይወት የምትለው እግዚአብሔር ይኸው ጽድቅ እኮ እኛ ጋር እኮ ነው ያለው ያሉ ስኬት እኛ ጋር እኮ ነው ያለው እግዚአብሔር እየረዳን ያለው እኮ እኛን እኮ ነው እግዚአብሔር እየባረከን ያለው እኛን እኮ ነው ቢየው ህይወታችን እኮ ያንተን ህይወት እኮ መልስ ብለ ማየት ነው የኃጢአተኞች ተቃውሞ ማለት እንደሱ ነው አሁን በጣም ብዙ ጩኸት አለ ክርስቶስን በሚከተሉ ብዙ ሰዎች በዚህ ህይወት በነገራችን ላይ ቅዱሳንን ለማሸማቀቅ በጣም ከፍና ዝቅ እያሉ ነው ያሉት እኔና እናንተም እግዚአብሔር የተወን ይመስለናል እግዚአብሔር የረሳን ይመስለናል እግዚአብሔር በርግጥ አለ ወይ እንላለን እንደዘማሪው ማለት ነው ዲህ በርግጥ እኮ የነሱ ህይወት ሲታይ እንዳለው ዘማሪ የነሱ ህይወት ሲታይ እኮ ነው የጽድቅ ማሳያ ካልሆነ ለምን ማሳያ ሊሆን ይችላል ነገር ግን አለ ዘማሪው እውነቱ ግን እንደሱ አይደለም ማለት እንደዚህ ሆኖ የመሰለኝ አለ እኔ ወደ እግዚአብሔር ቤት እስከምገባ ነው ሃሌሉያ
እግዚአብሔርን በደንብ አንደርስታንድ እስከማድረግ ማለት ነው። የእግዚአብሔርን ፈቃድ እስከመለይ ወደ እግዚአብሔር ቤት ከገባው በኋላ ሳያቸው ግን እግሮቻቸው በድጥ ላይ ነው የቆሙታል። ሃሌሉያ። ፍጻሜያቸው ሞትና መክሰር ነዋል። ሲኦል እየጠበቃቸው የሞት መቃብር ተከፍቶ እየተጠበቁ ያሉ ሰዎች ናቸዋል። ለእኔ ግን እድል ፈንታዬ እግዚአብሔር ነው። ሕይወት ከእግዚአብሔር ዘንድ ይሆንልኛል። አረ አሜን። ልክ ነኝ አለ። ሃሌሉያ። አረ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እኔና እናንተም እግራ ይገባናል። በጣም እንደነግጣለን። ምንድነው የሆነ ያለው? ልክ ነው ወይ? ፍርዱ ልክ ነው ወይ? አለ እግዚአብሔር በርግጥ ከኔ ጋር ነው ወይ? እግዚአብሔር እየረዳኝ ነው? እግዚአብሔር እየሰማኝ ነው ወይ? እግዚአብሔርማ እውነት ነው ትቶኛል እንጂ እንላለን። የኃጢአተኞችን ተቃውሞ አይተን ማለት ነው። ኃጢአተኞች ደግሞ ጮክ ብለው ይናገራሉ። በእግዚአብሔር እየረዳ ነው ወይ? በእግዚአብሔር የተጣልክ አይመስልም? እግዚአብሔር ግን ካንተ ጋር አለ። በርግጥ እግዚአብሔር ካንተ ጋር ቢሆን ኖሮ ለኔ እንደዚህ ላንተ እንደዛ ያደርግ ነበር። ኃጢአተኞች ራሳቸውን አጽድቀው ራሳቸውን የእግዚአብሔር ወዳጅ አድርገው ራሳቸውን የእግዚአብሔር ምንድነው የቅርብ የእግዚአብሔር ቀናተኛ አድርገው እናንተን ግን የእግዚአብሔር ጠላቶች እንደሆናችሁ የእግዚአብሔር ተቃዋሚዎች እንደሆናችሁ በእግዚአብሔር ጥፋት ውስጥ እንደሆናችሁ ለማሳየት ይሞክራሉ። ግን ግድ የላችሁም ወደ እግዚአብሔር ቤት እስከምትገቡ ነው። አሜን ናችሁ? ወደ እግዚአብሔር እስከምትጠጉ ነው። ፍጻሜያቸው ድጥ እንደሆነ ያሳያቸዋል። አረ አሜን። እና በጣም ብዙ ሰዎች በዚህ ተቃውማቸው ይዝላሉ። እውነት ነው ለማለት ይገደዳሉ። እውነት ነው እግዚአብሔር ከኔ ጋር የለም ለማለት ይገደዳሉ። እውነት ነው መንገዴ ልክ አይደለም ለማለት ይገደዳሉ። እውነት ነው አገልግሎቴ ልክ አይደለም ለማለት ይገደዳሉ። በኃጢአተኞች ተቃውሞ ስር መውደቅ ማለት እንደሱ ነው። ኃጢአተኞች ይልቁን እናንተን ለመኮነን እናንተ በፍርድ ፊት እነሱ በእናንተ ላይ ለመፍረድ ዙፋን ላይ ይቀመጣሉ። ክርስቶስ እንደዚህ መከራ ገጥሞታል። ኃጢአተኞች መጥተው ስለ እግዚአብሔር እያወሩለት ነበር። ኃጢአተኞች መጥተው ልክ እንዳልሆነ ሊያስረዱት እየታገሉ ነበር። እብድ እንደሆነ በብኤልዜቡል እየተመራ እንደሆነ በርግጥ ከእግዚአብሔር ዘንድ እንዳልሆነ እያስረዱት እየመጡ ነበር። ሲታይ እኮ ኃጢአተኞች ናቸው። በኃጢአተኞች ተቃውሞ ስር መውደቅ እውነት ነው ያዝላል። እንዲህ እኔ እኮ እግዚአብሔርን እየፈራሁ ያስብላል። እኔ እግዚአብሔርን እያመለኩኝ እኔ እግዚአብሔርን እየተከተልኩኝ እኔ ከእግዚአብሔር ጋር ሆኜ ልክ አይደለም የሚለው ሰውዬ እውነት ነው ጻድቅ ቢሆን እውነት ነው ልቀበል። እውነት ነው እግዚአብሔርን የሚፈራ ሰውዬ ቢሆን ልቀበል። ነገር ግን ወንበሩ ላይ የተቀመጠው ሰውዬ በእግዚአብሔር መነጽር ሲታይ እውነት ነው ኃጢአተኛ ነው። ለዚህ ተቃውሞ የነበረው ምላሽ ክርስቶስ ኢየሱስ መጽናት ነው። ሃሌሉያ። መጽናት ይሁንላችሁ። አረ አሜን። ብዥታ አልነበረም። ግራ መጋባት አልነበረም። አይ እውነት ነው የሆነ ነገር የሆነ ቦታ ላይ ሚስ አድርጌያለሁ ማለት አልነበረም። እግዚአብሔር ከኔ ጋር አይደለም አልነበረም። አይ እግዚአብሔር ከኔ ጋር ነው። አረ አሜን። የኃጢአተኞች ተቃውሞ አይመልሰኝም። ሃሌሉያ። የኃጢአተኞች ተቃውሞ መንገዴን አያቆመውም። መንገዱን ለመጨረስ ጸጋ ይበዛልኛል። በኢየሱስ ምን ይባርካችኋለሁ። ጸጋ ይበዛላችኋል። አረ አሜን። የኃጢአተኞች ተቃውሞ አያስቆማችሁም። አረ አሜን። አጠገባችሁ ላለ ሰው ባካችሁ ንገሩልኝ። በኃጢአተኞች ተቃውሞ አትደናገጥ በሉት። ሃሌሉያ። አትደናገጥ በሉ። እጁን ያዙና በደም የኃጢአተኞች ተቃውሞ አያስቆምህ። ሃሌሉያ። እያገለገልክ ከሆነ ቀጥል፣ ግድ የለም። ሃሌሉያ። እየኖርክ ከሆነ ቀጥል። ሃሌሉያ። የኃጢአተኞችን ተቃውሞ ከጸና እግዚአብሔር ብድራት አለው። ኧረ ሃሌሉያ። እግዚአብሔር የሚያደርስ የዙፋን ቦታ አለው። ሃሌሉያ። እግዚአብሔር ያየልህ ቦታ ትደርሳለህ። ሃሌሉያ። አረ አሜን። እንጸልይ። ሃሌሉያ። ጌታ እናመሰግናለን። እስኪ ሁላችን ጥቂት እንጸልያለን።